ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ አገሬ ልጆች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ውዶቼ አሁንስ በጣም በዛ የምንሰማቸው የምናያቸው እውነት ይሰቀጥጣልና ስለምን ለማውራት ነበር የፈለኩት። ደማችን አረብ ሀገር ላይ እየፈሰሰ በጣም እየተሰቃየን ነው። የምድርን አሁን ለማየት ራሱ በጣም እየከበደኝ ነው። እና እባካችሁ ዛሬ የመጣሁት እንደ አንድ ምክር የሆነ ትንሽዬ ምክር ይዤ ነው የመጣው። እሱስ ምንድን ነው ብትሉኝ ሰው የምናመጣው ሰዎች አሁን ለምሳሌ ምን ማለት ፈልጌ ነው፣ እህቶቻችን ከሀገር ቤት ስናመጣ እኛ ያው ለመርዳት ነው። በእርግጥ ሰው እዚህ ጋር ይጎዳ ብሎ አይደለም ሰውን የሚያመጣው። እና በቃ ማውራት መናገር የፈለግኩት እኛ ሰውን ወደዚህ ስናስመጣቸው ሰርቶ እንድለወጡ ነው። ስደትን ደግሞ ከኛ በላይ የሚያውቅ ሰው የለምና የስደትን ክፋትን የክፋታችሁን ጠግ በቃ ብዙ ነገር አለ፣ እናንተ ታውቃላችሁ። ዛሬ ምን ማለት ፈልጌ ነው፣ እባካችሁ ሰውን ወደዚህ ስናመጣቸው አስቀድመን ብዙ ነገር ማሳወቅ አለብን። ብዙ ማወቅ ያለባችሁ ህጻናቶች ናቸው እኮ በነገራችን ላይ ወደዚህ የሚመጡት እንዴ 15 16 14 በጣም ህጻናቶች ናቸው የሚመጡትና እስኪ አስቡት፣ እነዚህ ህጻናቶች ከኢትዮጵያ ሲመጡ አንድና አንድ ታርጌት አድርጎ የሚመጡት ነገር አለ። እሱም ምንድነው ብትሉኝ ብርና ብር ብቻ ነው። እና ደግሞ እድሜ ለሶሻል ሚዲያ ፎቶአችንን እንለቃለን አምሮብን ምናምን፣ እድሜ ለፍሊተር እሱን አርገን እኛ ስንለቅ እሱን እያዩ ህጻናቶቹ ዳልቶን ተመችተውን እንደውኛ ለፍተን የምር ተረቅተን ተሰድበን ከሰው በታች ሆነን ተንቅን በምናመጣው ብር ሞልቶልን የሆነ ነገር እንኳን ስናደርግ እሱን እያዩ ነው እነሱ ካልሄደን ይላሉ እንጂ እዚህ ጋር ያለውን ውጣ ውረድ የሚያውቅ ሰው የለም። አያውቁትም፣ አይረዱትም። በእርግጥ ውዶቼ አልዋሻችሁም፣ እውነታችሁን ነው። ለምን ብትሉኝ አሁን አንድ ሰው ለምሳሌ ከቤት ውስጥ እኔ መሄድ እፈልጋለሁ፣ እባክሽ እህቴ ውሰጅኝ፣ አክስቴ ውሰጅኝ ምናምን ብሎ ይጠይቁናል። እኛ እዚህ ጋር ያለውን ነገር ስለምንረዳ ስለምናቅ አይሆንም፣ አርፍሽ ትምህርትሽን መማር አለብሽ፣ አርፍሽ እዛው መኖር አለብሽ፣ ጥሩ አይደለም ብለን ስንነግራቸው በእርግጥ የሆነ ነገር ይመስላችኋል። አይቀበሉንም እኮ ወላሂ። ይሁን ለክፋት አስበን እኛ ደልቶን እነሱን እንዳይደላቸው እኛ አልፎልን እነሱ እንዳያልፋቸው ብለን ያልናቸው ይመስላችኋል። በእርግጥ ነገር ግን ቢሆንም ወደዚህ ቢመጡ እንኳን እኛ እንኳን ባናመጣቸው እኮ ቢያንስ በምናቀው የምናቃቸውን ልጆቹ እንኳን አንዳንድ ነገር ማስረዳት መቻል አለብን። እሱ ምንድን ነው? ብዙ ነገር አለ አረብ ሀገር ላይ፣ ብዙ ነገር አለ፣ መረገጥ አለ፣ መሰደብ አለ፣ ብዙ እናንተ የምታውቁት የምር አሁን ይመጣሉ። ታርጌታቸው ብርና ብር ብቻ ነው። እዚህ ደግሞ ሲደርሱ ልክ ከኤርፖርት ወጥቶ የሰው ሀገር ላይ መጥቶ ከኤርፖርት ሲወሰዱ ሌላ ዓለም ውስጥ ነው የሚገቡት፣ ሌላ ስትረስ ውስጥ ነው የሚገቡት። በቃ የማያውቁት ነገር ውስጥ ገና ሲገቡ አስቡት ማለት ነው። አንደኛ ቋንቋ አለ፣ የቋንቋ ችግር አለ። አንድ ሰው እኮ ወላሂ ቋንቋውን አውቆ የሆነ ነገር ማስረዳት ንዴቱን ህመሙን ለሰው አውጥቶ መናገር አለመቻል ራሱ እውነቴን ነው የምላችሁ በሽታ ነው፣ ትልቅ ህመም ነው። እና ደግሞ እንደዛ ሆኖ ያንን ነገር አልፎ ይመጣሉ። እሱ ራሱ ትልቅ አንዱ ትልቁ ነገር ቋንቋ አለመቻል ራሱ በሽታ ነው፣ ትልቅ በሽታ ነው። ይቀጥላሉ። ሁለተኛ ደግሞ ከቤተሰብ ተለይቶ የማያውቁ ህጻናቶች ከቤተሰብ ተለይቶ ሲመጡ ምን አስበው ነው የሚመጡት? እንደ እናታችን ቤት እንደ አባታችን ቤት ነው የሚመስላቸው። ዘመዶቻችን ቤት ስንሄድ ተከብረን ልጄ ነይ ቁጭ በይ ወይ ሀያቶቻችን ቤት እንደዚህ በቃ ዘመድ ቤት ስንሄድ ተከብረን ምናምን እንደዛ ነው የሚመስላቸው። ከሚገርማችሁ
ነገር ግን እዚህ ጋር መጥቶ እንደ ሰራተኛ በሚቆጠሩበት ሰራተኛ መሆን እኮ ትልቅ ነገር ነው። ግን ታውቃላችሁ እናንተ ያለውን ነገር ለማለት ነው። እና ቅርታ አድርጉልኝ። እዚህ ጋር እነሱ አንደኛ ይመስለኛል አላውቅም፣ እንዴት እንደሚያስቡኝ ስለማላውቅ ማፍረድ አልችልም። ሲያስረዱን ይሁን ችግሩ ያለው እንደምታውቁት ይጮዋሉ። ያ ጩኸት ደግሞ ከኢትዮጵያ ለሚመጣ ሰው ገና መጀመሪያ ለሚመጣ ሰው እሱ ራሱ አንድ ራስ ምታት ነው የሚሆንባቸው ወላሂ። እና እዚህ ጋር እኔ ማለት የምፈልገው ልጆቹን ስናስመጣቸው አረብ ሀገር ላይ ብዙ ነገር አለ። አረብ ሀገር ላይ ፈተና አለ። አረብ ሀገር ላይ መራብም አለ፣ ማጣትም አለ እኮ ከኛ አገር ብር ማጣት ከመራብ እኮ ወላሂ የበለጠ ሌላ ትልቅ ስቃይ እኮ አለ። ብዙ እናንተ ታውቃላችሁ፣ ለእናንተ ያልነግራችሁም። እርግጠኛ ነኝ ስደትን ከኛ በላይ የሚያውቅ ሰው አለ ብዬ አላስብም። እኛ እናውቃለን። ያው ከደም ስራችን ስለተገናኘ አምነንበት እንጂ ቁጭ ያልነውና ምን ልላችሁ ፈልጌ ነው፣ እባካችሁ አውቃለሁ ችግር ነው፣ እሱን አምናለሁ። ሰው ባይቸገሩ እኮ ህፃናትን ወደዚህ አይልኩትም። ግን ችግር ነው። በቃ አላህ ይሄንን ድህነት ከሀገራችን ላይ ያንሳልን። አላህ እንደው ወላሂ በአገራችን በተወለድንበት ባደግንበት የራሳችን ከቤተሰቦቻችን ጋር እንደው የምናርፍበት አላህ ይስጠንና እባካችሁ እንደው ሰው ሲመጣ የምታውቁትን ሰው እንኳን መንገድ ላይ ስታገኙ ወይ ወደዚህ ለማምጣት የሚለው አስረዱት። በቃ አረብ ሀገር ላይ እኮ እንደዚህ ችግር አለ። አረብ ሀገር መሄድ እኮ ስቃይ ነው። ብርን ብቻ አትዩት፣ ብርን ታርጌት አርጋችሁ አትዱ። ግን ፈተና አለ። ያንን ፈተና አልፌ እኖራለሁ። ለምንድን ነው አሁንስ ልጆች ይመጣሉ? ወላሂ ብዙ ጊዜ እኔ ማያቸው በቃ እንደዚህ ከሊያ አብዳ መንገድ ላይ አግኝቻት ቤተሰቧን ፈልግ ምንሆንም አታውቅ ሆስፒታል ገብታ ሞታ ምን ብላ ወድቃ ራሷን አጥፍታ እና ከባድ ነው። እና እኔ ምን ማለት እንዳለብኝ ይሄ ሁሉ እኮ የሚመጣው ከስትረስ የተነሳ ነው። የሁላችሁ ችግር ስገጥማ አሁን ብዙ ጊዜ የኛ ልጆች የሚሞቱበት የሚሰቃዩበት በእውነት ከሰውነት ተራ ከቀልባቸው ተራ ወጥቶ እብድ የምንባልበት እኮ አንድና አንድ ችግር ደግሞ አለ። ከሀገሬ እሰራለሁ ብዬ ከሀገሬ ወጥቼ ቤተሰብ ምን ይለኛል? ተመልሼ ሲሄድ ጎረቤት ምን ይለኛል? ዘመዶቻችን ምን ይሉኛል? ተመልሼ እዛ ከሄድኩት እዚህ ጋር ደግሞ ይሄን ያህል ወጪ አውጥቼ መጥቼ እሱን እንኳን ሳልመልስ እንዴት ነው የሚሄደው ብለው ስለሚያምኑ ነው። ይሄንን ነገር ቅድሚያ ጭንቅላታቸው ውስጥ ሴፍ ስላደረጉ ነገሩ ሄዶ ከአቅማቸው በላይ እስከሚሆን ይጠብቃሉ። ገባችሁ? ከዛ ስትረስ ደግሞ ለሌላ ችግር ነው የሚያሰቃየው። እንዴ እኛ እኮ ታመን ከዚህ ተጭነን ታስረን አብደን ወደ ሀገራችን ስንሄድ እኮ ቤተሰቦቻችን ከዛ በላይ ነው ከኛ ጋር የሚሰቃዩት እኮ። የእግር እሳት ነው የሚሆንባቸው። እና እባካችሁ እህቶቼ እኔ ማለት የሚፈልገው ይሄንን ነውና የምታውቁት ሰውን ወደዚህ እንዲመጡ የምትጋብዛችሁ ሰዎች አውቃለሁ ችግር ነው ይሄንን ያመጣው። ያለንበት ጊዜ ነው ይሄንን ያመጣው። ሰው ደግሞ ከሀገር ስመጡ እኮ ወላሂ እኮ ምን ማለት ፈልጌ ነው፣ በሁለት ነገር ነው የሚመጡት። እሱም የጎረቤት ሰው ሄዶ ወይ ጓደኛዋ ወይ ደግሞ ዘመዷ ወይ የእከሌ ልጅ ስትሄድ የሆነ ነገር ስትልክ እሷን አይታ ቤት ውስጥ ምንም ሳይጎላት ለመሄድ የምትነሳ ሴት አለች። ሁለተኛ ደግሞ እውነትም ችግር ውስጥ ሆና ተምራ ጨርሳ ወይ ደግሞ እየተማረች ለህይወቷ የሚያስፈልጋት ነገር እያለ ያ ነገር ሳይሟላት ቀርተው በንዴት ተነስታ የምትሄድ ሴት አለች። እና እዚህ ጋር ደግሞ ሲመጡ ሁለቱም እኩል ነው የሚጎዱት። እኩል እንደው ከመቶ ስንት ቢሆን ነው እኮ አረብ ሀገር ላይ በድሎት የሚኖረው?
እዚህ ሚዲያ ላይ ወጥቶ ፊታችንን በፊሊተር አሳምረን እንደዚህ ስንተያይ አንሸዋወድ እህቶቼ፣ አንሸዋወድ። የውስጣችንን እኛ እርስ በራሳችንን እንተዋወቃለን። ወላሂ እኔ ኦልሞስት የአረባ አገር ሴት እንተዋወቃለን ብዬ ነው ማምነው። በቃ እንተዋወቃለን። ለምን? ስለማውቀው ነው ያለውን ነገር እኔ ማውቃለሁ፣ እህቴ አንቺም ታውቃለሽ፣ ሌሎቹም ደግሞ ያውቃሉ። እና እኔ ልላቸው የፈለግኩት እባካችሁ እህቶቻችን እንደው እነዚህ ህፃናቶችን ልጆች ትናንሾች እህቶቻችን እንታደጋቸው። በቃ እኛ ምንም ማድረግ ባንችል እንኳን እናስረዳቸው። ተጠንቀቁ፣ ራሳችሁን እንደዚህ መከላከል አለባችሁ። የሆነ ነገር ቢገጥማችሁ እንዲህ ማድረግ አለባችሁ። ሆነም ቀረም ደግሞ ሙለም ጉዱልም የአረባ አገር ህይወት አይሞላም። እውነቴን ልንገራችሁ፣ የአረባ አገር ህይወት አይሞላም። አይደለም የአረባ አገር ህይወት እኮ ዓለም እኮ አትሞላም። ብትሞላ ኑሮ ለእናቶቻችን፣ ለእናት አባቶቻችን፣ ለሀያቶቻችን ድሮ ጥንት መሰረት ለነበሩት እኮ ማምረት ትችል ነበረ። ዓለም 9 ናት የተባለችው እውነት ነው፣ አትሞላም። እና እህቶቼ እባካችሁ ችግር የሚደርስባችሁ ከሆነ እዛ ደረጃ አትድረሱ፣ እስከ መሞት ደረጃ አትድረሱ። ራሳችሁን እስከ ማጥፋት ደረጃ እንደዚህ አይነት ሸይጣን ደግሞ እባካችሁ እማናችሁ ላይ ሙስሊምም ክርስቲያንም ሁላችሁም በየሃይማኖታችሁ እባካችሁ ጽኑ ሁኑ። በየሃይማኖታችሁ ከፈጣሪ ጋር ሁኑ። ሁል ጊዜ ይሄ ነገር ያልፋል። ግን እከሌ ምን ይለኛል፣ ቤተሰብ ምን ይለኛል፣ ብር አውጥቼን የመጣሁት እያላችሁ እባካችሁ ራሳችሁን አትጉዱ። በቃ እንደሆነም ከዚህ በላይ ምንም የምላችሁ ነገር የለም። መደረም ብለው ይሄን ነው ውዶቼ፣ ማሮቼ፣ ወዳችኋለሁ። በጣም ነው የምወዳችሁ። አላህ ደግሞ ያሳልፍልን ሁላችንም። አላህ ሀገራችን ሰላም ያርግልን። ሁላችንም በሰላም በኸይር አላህ ያገናኘን እላለሁኝ። ሰብስክራይብ አርጉኝ፣ አዲስ ነኝ። ላይክ አርጉልኝ። ወዳችኋለሁ። ሰላም አለይኩም ወራህመቱላህ